ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ስትሮክን ለመከላከል የሚጠቅሙ 3 መንገዶች የሚል ነው። ስትሮክ ሲያጋጥም እንደሌላው ህመም እንደው ቀስ እያለ ምናምን አይደል፣ ድንገት ነው የሚመጣው። ከዛ በኋላ የሆነ የሰውነት ክፍል መንቀሳቀስ ያቆማል። ፓራላይዝ ድንገት መሆን በጣም የሚያስደነግጥ ኤክስፒሪየንስ ነው። ከዛ በኋላ እንግዲህ ህክምናው ኮምፕሊኬትድ ሊሆን ይችላል፣ ሪከቨሪው ረጅም ጊዜ ሊወስድ ይችላል ወዘተ። ስለዚህ ቤስት የሚባለው ስትሮክ ሳይከሰት መከላከል ነው እና ለመከላከል 3 ዋና ዋና ቁልፍ የሚባሉትን ዘዴዎች ነው ይዤላቸው የመጣሁት። የመጀመሪያው የደም ግፊት ካለ ቶሎ ህክምና መጀመር። ብዙዎቻችን የደም ግፊት ከፍ ብሏል፣ በተለይ ደግሞ በወጣትነት በጉልምስና ሲሆን ምንለው አይ በስፖርት እከላከላለሁ ነው ምንለው። ጥሩ ነው በስፖርት በተለይ መጠኑ በጣም ከፍ ያለ ካልሆነ በስፖርት መሞከር ኢዝ ኦኬ። ግን 3 ወር ወይም 6 ወር ሰጥቶ በትክክል እየተለኩ ምን ያህል ቀንሷል የሚለውን ማየት። ከዛ በኤክሰርሳይዝ ኖርማል ካልመጣ ግን መድኃኒት ጀምሮ ኤክሰርሳይዝንም ጎን ለጎን አብሮ ማስኬድ ነው። እንግዲህ ብዙ ሰዎች የሚያሳስባቸው ምንድነው መድኃኒቱን እድሜ ልክ ነው ወይ መወስደው ብለው ነው የሚያስቡት። መድኃኒቱ እድሜ ልክ ሊሆን ይችላል። አንዳንድ ሰዎች ላይ ያቆሙ ሰዎችም አሉ ሲስተካከል። ኤኒዌይ ግን ዋና ቁም ነገር ምንድነው ካልተቆጣጠር ነው ግን ምን ይከሰታል የሚለውንም ማሰብ ጥሩ። የልብ ህመም ከባድ የሆነ የልብ ህመም ሊያስከትል ይችላል። ይሄ ለህይወትም አስጊ ነው። ስትሮክ ሊያመጣ ይችላል። ስትሮክ ከመጣ ያው ሰውነት ፓራላይዝድ መሆን ምናምን ነገር ያስከትላል። ስለዚህ መድኃኒት በየቀኑ መውሰድ ይሻላል ወይስ እነዚህ ኮምፕሊኬሽኖች ይሻላል የሚለውን ካልኩሌሽን ለእናንተ ተውላችኋለሁ። ኤኒዌይ ግን ችላ አትበሉ። በስፖርት ለትንሽ ጊዜ ሞክሩት። አሁንም ኖርማል ካልመጣ መድኃኒት በጣም በጣም ቁልፍ ነገር ነው። ሁለተኛው ከህይወት ዘዬ ወይም ላይፍ ስታይል ከምንለው ጋር የተያያዘ ነው። ይህ እንግዲህ 2 ነገሮች ናቸው፣ አመጋገብና ኤክሰርሳይዝ። አመጋገብን በሚመለከት በተቻለ አቅም አትክልት፣ ፍራፍሬና ጥራጥሬ፣ ይሄ በእንግሊዝኛው ነትስ የሚባሉት ካሺዩስ፣ ፒስታሺዮስ፣ ፒነትስ ምናምን። በአማርኛ እኔ ብዙ ነትስ አላቅም፣ ኦቾሎኒ ወይም ደግሞ ለውዝ ነው ያለው። ኤኒዌይ ፍራፍሬ፣ አትክልት፣ ጥራጥሬ ያላቸው ምግቦች በጣም አሪፍ ናቸው። ከዛ ደግሞ ስጋ ምንበላ ከሆነ በተቻለ አቅም ዶሮ እና አሳ፣ እነዚህ ሊን ፕሮቲንስ ናቸው። አመጋገባችንን ካስተካከልን ሁለተኛው ነገር ደግሞ ኤክሰርሳይዝ ነው። በተቻለ አቅም ኤክሰርሳይዝ ማድረግ ብዙ ነው የጤና ጥቅም። ኤኒዌይ እንግዲህ ስትሮክን ለመከላከል ከደም ስር ጋር የተያያዙ ችግሮችን ለመከላከል አንድ ሰው ቢያንስ በሳምንት ውስጥ 150 ደቂቃ መስራት አለበት። ይሄ 150 ደቂቃ ደግሞ ሰኞ ዕለት ተነስቶ 150 ደቂቃ ሰርቶ ወይ በቃ ለሳምንቱ ጨርሻለሁ ሳይሆን ቢያንስ በ3 ቀን የተከፋፈለ መሆን አለበት። ስለዚህ አንድ ሰው 3 ቀን 50 ደቂቃ ሊሰራ ይችላል፣ 5 ቀን 30 ደቂቃ። ኤኒዌይ ኤክሰርሳይዝ በጣም ቁልፍ ነገር ነው። በሶስተኛነት ደረጃ ያለው እንግዲህ ሱስ፣ በተለይ አልኮልና ሲጋራ። እነዚህ ስትሮክ የምንለው አእምሮ ውስጥ ያሉት የደም ስሮች ሲዘጉ እዚህ ጋር እንደምትመለከቱት ኢስኬሚክ ስትሮክ ይባላል፣ ወይም ደግሞ ደም ሲፈስ ነው፣ ሄሞራጂክ ስትሮክ ይባላል። ኤኒዌይ እንግዲህ እነዚህ ደም ስሮች በተለይ ለረጅም ጊዜ ሲጋራ የሚያጨሱ ሰዎች ላይ የመጎዳት ነገር አላቸው። ስለዚህ ሪስካቸውን ይጨምራል። ሲጋራ መቀነስ ወይም ማቆም፣ አልኮልን በተመሳሳይ ደም ስሮችን ስለሚጎዳ እሱንም መቀነስ፣ ከተቻለ ደግሞ ማቆም። እነዚህ 3ቱ ቁልፍ ነገሮች ናቸው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ብዙ ሰው ጋር እንዲደርስ ቪዲዮ ኮፒ ሊንክ፣ ሪፖስት እና ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።